አለቀ። ግባና አውጣው። ጨዋታን ለማሸነፍ አንድ አፍ በቂያችን ነው። ሰከንድ አፍ ኤፍሲ እንለያለን። እግዚአብሔርን እንዲህ ነው ምንችለው። ሊያም ሮዚነር ይችላል። አለቀ በቃ። ጆዋ ፔድሮ ማንም ከሱ ጋር ራሳችሁ እንዳታወዳድሩ ከዚህ አጥቂ ጋር አለቀ። ተቀይሮ ገብቶ ጎል አሲስት ባለፈው ያገባውን አይታችኋል። እኔ ለዚህኛው ቼልሲ ቃል የለኝም። አርሰናል ተዘጋጅ። አንድ ላይ ነው የምናየው፣ አንድ ላይ እንቀውጠዋለን። ሲጀምር ሀከር ነው። ሀከር ደግሞ ማለት ነው ሀክ እስኪያደርግ ድረስ ነው 45 ደቂቃ ፈጀበት። ሀክ እስኪያደርገው ውስጥ ገባ። ከዛ ውስጡ ገባ ዝብርቅርቅ አደረገው። በቃ የሆነ ዝብርቅርቅ ለማያ እኔ አሁን ምንም አይደለም። ማያ ለማያ አድርሱልኝ። ታቋታላችሁ የቼልሲ ደጋፊ ለማያ አድርሱት ይሄን ቪዲዮ። በጣም አክባሪሽ ነኝ። ምንም አልወራም እኔ በቃ አንቺ ትችያለሽ፣ እኔ አልችልም። እኔ አንችልም። ኦጂ ጋራ ላይቭ ላይ ሰከንድ አፍ ሊጀምር ሲል ጆዋ ፔድሮና ሌሎቹን ተጫዋቾች ያስገባል አለች። 3-2 ያልቃል ጨዋታው። እግዚአብሔርን የነበራችሁ ታውቁታላችሁ። 3-2 ያልቃል አለችን። እኔ ምን አልኳት? ፕራይም ሮላንዶ፣ ፕራይም ሃዛርድ እና ፕራይም ሜሲ ቢገቡ አናሸንፋቸውም። እነሱ ሌቭል 10 ሀራም ፉትቦል ነው የሚጫወቱት አልኳት። ለካ እሷ ነች የምታውቀው። እውነት አንቺ ምን አይነት ሰው ነሽ ግን እንዴ? ነው ወይስ ቀድመሽ አይተሽዋል? እሺ ነገ ምንድን ነው መሆኑ ንገሪኝ። እኔ ነገ ምን እንደምሆን አንቺ ትችያለሽ። በፈጣሪ ስም የሆነ ከምር የሆነ ነገር ታይቷታል። እርግጠኛ ሆና ነበር ስትወሪ ነበር። ይኸው ጸቡን ፓርት ራሱ ሳይታያት የጸቡ ራሱ ታይቷታል መሰለኝ። ፓልመርን ግን አክብሬዋለሁ ታውቃለህ። ቆሞ አይቷቸው ማለት ልክ ጸቡ ሲረጋጋ ሄዶ ለዳኛው እንትና ብሎ ሁሉንም ነገር ነግሮ በቀይ ፎፋና አንተ ምን አመጣጡ ግን ምንድን ነበር? የአዳማ ትሮሪ በስመ አብ ፔድሮ ኔቶ ማለት ነው 100 ነበረ፣ ሌቭል 100 ደርሶ ነበር ንዴቱ። በአንድ ጊዜ 0 ሲያዩ አመጣጡ ያ ምንድን ነው የሚያክለው? ጆዋ ፔድሮ ግን ማለት ከምር በቃ ለካ ይጣላል። እናንተ እሱ ራሱ ዱርዬ ትችላላችሁ። ቃል የለኝም። ችላው ብራዘር ፍሮም አናዘር ማዘር ችላው ወንድም ጥላ አረግራት አካባቢ ባል ችላው ካምፓኒ ዝም ብሎ ጀመሩ። እንዴ ደግሞ አባል እየሰጡ መለክለክ የማርያም መንገድ እየሰጡ መለክለክ ለወያለው ማስጠንቀቂያ ደውል ነው እኮ ተመችቶኛል እኮ ለማክሰኞ እኮ ያበደ እኮ ነው። ኧረ ቼላው ይመችዎት። ኧረ ጉዴ ቼላው ምንድን ነው የሰራኸው? እንዴ ምንድን ነው የሰራኸው? አቤት እረፍት ሰዓት አለመለፍለፌ ሲጠብቀኝ ምንድን ነው ያረከው? ከመቼው ነው ደበላለከው ነገሩን እንዳለ እንዴ? እሺ ስሎት ታይም አንግማን ሰዓትሽን በስትክክል የተጠቀምሽበት። በቃ በስትክክል ቦታው ላይ በስነ ስርዓት ነው የሰራኸው። እንዴ በቃ ቀኑ ምናምን ጸዴ ነው። ቼልሲም ተሸንፋ ምናምን ብዬ እኮ ነው ወይ ልል እኮ ነው። በቃ የራሴን ክለብ ላረግ እኮ ነው። ባለቀ ሰደው ይሚ በቃ ወራጅ ቀጠናውን አወረድሽው እንዴ? አረ እንደዛ አይደረግም። እውነት እንደዛ አይደረግም። በስመ አብ ዋት ኤ ካምባክ አረ ይመቻችሁ። በቃ ድሮም በሰዓታችሁ ድርድር አታውቁም። ቸልሲ 3 ዌስትሃም 2 ማለት ነው። ካምባክ የሚገርም ካምባክ። ሌም ሮዚኔር የምትባዩ ሰውዬ ማለት ነው። ድፍረትሽን ሳላደንቅልሽ አላልፍም። ፕሪሚየር ሊግን አላወቅሽውም መሰለኝ። ተጫዋች እንደዚህ ነው የምትጫወት፣ እንዲህ ነው መጫወት። ከኛ ጋርም ካራባው ካፕ በሜዳችን መተሽ እንደዚህ ብትጫወሽ ሙዳችን። ዌስትሃም ፈርስት ሃፍ ትክክለኛ ፈርስት ሃፍ ኤፍሲ ማለት ዌስትሃም ሁሉም ላይ ፈርስት ሃፍ ያገባባቸውና ሰከንድ ሃፍ ባናቱ በተከለ የሚገርም ካምባክ ማለት የሚገርም ካምባክ። 5 ጎል ፕሪሚየር ሊግ ላይ ካየን እኮ ስንት ጊዜ አንቺ ጽድት ያልሽ ፖዚሽናል ፉትቦል ማናጀር ማለት ነው። አሁን ዳይሬክት ፉትቦል ነው ዳይሬክት ፉትቦል 3 ወር ከዘለቅሽ በዚህ እናደንቅሻለን። ሳያምር ቀርቷል። ኤክሳይቲንግ ፉትቦል ነው የምትጮቹ። ሃይ ሪስክ አባቴ ተመችቶናል። ያበደ ጨዋታ ማለት 5 ጎል ማን ያረካ ነበር። ማንቼና ሊቪዎች ቋጥሮ አልተሳኩላቸው። ሃንግማን እኔ አይመለከተኝም። መቼስ ማትመጪልኝ ከሆነ ትመጪልኛለሽ። አዝናናሽኝ። ሊቪና ማንቼን አቃጠልሻቸው። ምክንያቱም ማንቼ ከመቋጠር ወደ ኋላ ወንድም ጥላ የሚባል ነገር የለም። በጥቅም ነግሬሻለሁ ማለት አትሰከሺ። ኮንግራቹሌሽንስ። ስለ ቼልሲ በስተመጨረሻ በነፃነት ምሰራበት ሀገር ገብቻለሁ። እየሳክ በቃ ቼልሲ ይችላል፣ አንግማን ይችላል። ቢሸነፍም አልፈራም። ቼላው ምን አይነት ካምባክ ነው? ፈርስት ሃፍ 2-0 ሰከንድ ሃፍ 3-2 ዚስ ቼልሲ
ዌስትሃም አንቀለቀለሽ እኮ አንቺ ወራጅ ቀጠና አንቀለቀለሽ። እሰይ ደግ አደረገሽ ዌስትሃም ደግ አደረገሽ። አሳይተው ነሱሽ አንቺ ወራጅ ቀጠና 18ኛ ቁጭ እንድትይዘው ምንም ነጥብ የለም። ከኔ በታች ያላችሁ ነጥብ የሚባል አታገኝም መቼም። ሮዚና ከመጣ ጀምሮ ሮዚና የጋበዘ ነው የሚለጥፋቸው። በቃ እያስገባ ሮዚናን እያሰማ ማለት ነው። ቼላው ያንተ ውለታ በዛብኝ። በቃ ትችላለህ። ሪሞንታዳ ይልሃል ነው ጀማው። ሪሞንታዳ ምን አይነት ኳስ ነው ያየነው እንዴ? ምን አይነት ካምባክ ነው ያየነው እንዴ? ቼላው ምን ሆነ ነው? አረብ እንዴት አባቱ የሚያምር ኳስ እንደነበረ ጋይስ፣ ሁሉ ነገር የነበረው ጨዋታ ነው። በቃ ፈርስት ሃፍ ላይ ዌስትሃም ጥንቅቅ ያለ ቡድን፣ ሰከንድ ሃፍ ደግሞ ቼልሲ ጥንቅቅ ያለ ቡድን። በቃ ጥንቅቅ ማለት ነው። እንዴት አባቱ የሚያምር ፉክክር የነበረበት ጨዋታ ነው። በእናታችሁ ጀማው ቼልሲ 3-2 በሆነ ውጤት አሸነፈ። ማሸነፊያውን ጎል ግን ኤንዞ ቀረቀረው። ባለቀ ሰዓት በሽረፍራፊ ሰከንዶች የታየ ትልቅ ተአምር ነው ጀማው። በተጨማሪ ደቂቃ ያስቆጠረውና ረበሸ ሜዳውን። ማን የኩክሬላ ጎል ግን ትልቅ መስዋዕትነት ከፍላን ያገባችሁ ማን ያንቴስታ ሲወረወር በጫማ ጥፊ ብሎት ቢሆን ኑሮ ያቺ ተጫዋች በቃ ተንከባላ ፌን ተበልታ ነበር ማን። ለማንኛውም ግን ቼላው ማለት ነው ጀማው 3-2 በሆነ ውጤት አሸንፎ አሁንም የሻምፒዮንስ ሊግ ፉክክሩ ላይ እንዳለ እንግዲህ አስረግጧል። ከዛ ውጪ የትማሄድ። ለማንኛውም ይመቻችሁ ቼልሲ ፋንስ ይመቻችሁ። የሚገርም ኳስ ነው ያየነው፣ የሚገርም ማለት ነው። አረ ቼልሲ ከምባክ ዋው እንዲቻላል 3-2 በስመ አብ ከ2-0 መመራት ተነስቶ ቼልሲ በሜዳው ማለት ነው ዌስትሃምን 3-2 አሸነፈ። በስመ አብ እኔ ባይዞ ከጨዋታው በላይ አረ ምን አይነት መዝናኛ ነው መጨረሻ ላይ ያየነው። አዳማ ቶሮሬ ግን አርበደበዳቸው። ፔድሮ ኔቶን አርበደበደው። ሊበላው ነው እንደሄደው እጅግ በጣም ያስቅ ነበር። መጨረሻ ላይ ነበረው ፍስፍስ ማለት ነው። ከምሬ ነው የምላችሁ። ቪዲዮ ምናልባት አሁን ተቆርጦ ሊወጣ ይችላል። እዩት፣ ከምሬ ነው የምላችሁ። እጅግ በጣም አዝናኝ የሆነ ነበር መጨረሻው ማለት ነው። ያው ለቶዲቦ ቀይ ካርድ አይቷል ማለት ነው የዌስትሃሙ ተከላካይ ማለት ነው። ለማንኛውም ቼልሲ ዛሬ እንዲያሸንፍ አልፈለኩም ነበር፣ ግን ጀግና ናችሁ ከምር ዋው። ምን አይነት ጨዋታ ነው የተመለከትነው? እኔ ዛሬ ከ2-0 3-2 ካምባክ ቼልሲ እንደዚህ ነገር እኮ አናይም። በቃ ይሄ የሲዝኑ ምርጥ ጨዋታም ለመባል በቃ ምንም ያንሰው ያመቱን ከዚህ የተሻለ ካልተመለከትን። በስመ አብ ካምባክ ፈርስት ሃፍ ለተመለከተ አሁን ማን ነው ቼልሲ እንደዚህ ይሰራል ለምጠብቀው? ፕሬሲንግ ጠለው ሰከንድ ሃፍ ቼልሲ ረበመ ቤቴ እኔ አንድ ጥያቄ ሆነብኝ ማለት ነው። እንደው ብትጣላ ከትራውሬ ጋር ትጣላለህ? እኔ ፔድሮ የቶዲቦ ኳስ ማለት ምንም የማያከራክር ቀይ ካርድ ነው፣ ግን ከትራውሬ መሮጥ እኮ ነው ያለብህ። ቼልሲ ግን ማለት ነው እኔ እንደዚህ አይነት ጨዋታ እኔ ቦን ማለት ነው የመጀመሪያውን ግብ ሳይ ደነገጥኩኝ። ዞረ እኮ በቃ እንደው አስቦም አልመጣውም፣ ዞሮ ነው የገባው በቃ። ከዛ ፔድሮ አረገ ኩኩሬላ። ኧረ በስመ አብ ቼልሲ ቼልሲ አሰልጣኝ ግን የምር ሀከር ነው መሰለኝ እንዴ። ከ2-0 3-2 አላሸነፋቸውም ዌስትሃምን። እኔ እኮ ዛሬ ዌስትሃም ኑኖ ስፕሪቶ ሳንቶስ ይከላከላል ብዬ እኔ ደስ ብሎኝ ነበር። ምንድን ነው መነጽር አደረገ የፈጠነ ጥቅጥቅ ምናምን ነገር ምናምን ሀክ ወይኔ ዌስትሃም ባለቀ ሰዓት ላይ እዛ ተደባድበው ምንም ላይ ፈጥሩ ነገር። አረ ወይኔ ምንድን ነው የሚሰሩት? ምንድን ነው? ጆ ፔድሮ በጣም ነው የሚችለው። ይኸውላችሁ ልንገራችሁ፣ በጣም ይችላል ጆ ፔድሮ። ዛሬ በሱ ምክንያት ነው ያሸነፋችሁት። ማን ቴስታ 2-0 የተመራችሁ አውት ኦፍ ኖዌር እሱ ነው የሰጣችሁ። ራሱ የሚገርም ጎል ቴስታ ገባላችሁ። ከዛ በኋላ ምን አይነት አሲስት ነው ያደረገለት? ለዚህ መምታት ይችል ነበር ግን ከትባክ አደረገለት። ማን በጣም ይችላል ጆ ፔድሮ በእውነት። እንደ አጥቂ አይደለም እየጮታ ያለው፣ ይኸውላችሁ እንደ ፕሌይ ሜከር ነው እየጮታላችሁ ያለው። ማን ፓልመር ግን ፓልመርን እያያችሁት በጣም ጎስት እያደረገ ነው ከስንት ጨዋታ። ዛሬ ወደ ሰማይ የመተው ኳስ የት እንደሄደ አይታወቅም። ገባና አውጣው ባክ ቱ ባክ ካምባክ ይላል። ፈርስት ሃፍ አልቋል ምናምን ብለህ ማለት አላለቅም። ሰከንድ ሃፍ ነው ሀክ የምናረገው። ሰከንድ ሃፍ ሰዓቱን ጠብቀን ምን አረግን? 3 ስጠት አረግን። እንዲህ ማለት ምን ሲጀመር ሮቴት ባናረግ ያንን ሁሉ ማለት ፈርስት ሃፍ ነበር ምናጋያቸው ነው። ፈርስት ሃፍ የሚያልቅ ጨዋታ ነበረ። ሮቴት ማረጋችን ነው ዌስትሃምን እንዲህ ያረው። ቶዲቦ ቀይ ትበላል። ቀይ ማለት እንዲህ እኛ ላይ ነው ይሳካው፣ እኛ ላይ ይሳካው። ይሄ ነው የለም በቀላሉ ነጥብ መጣል የለም። እስከ መጨረሻው አለን። ታቻላል። ኤንዞ ፈርናንዴዝ ኦቨርሬትድ ነው። ኦቨርሬትድ ነው። ተቃለዳለ እንዴ? በጣም ኦቨርሬትድ ነው። ኬት አባቱ በጥሩ ያገባው ያንን ኳስ ጆ ፔድሮ ሁሌ ነው የሚችል። ሁሌ ኩኩሬላ መሬት ላይ ሄዲንግ ይገጫል። መሬት ላይ ሄዲንግ። ይሄ ነው ካምባክ። ይቻላል።
ተጫዋች ያልነውን ከንስለኗል። ሲጀመር ጋርናቾ ለምን ወጣ? ጋርና አዋረዱኝ። እናንተ ድግስ ደግሶ ሲቀልማቁ አፒ ነበር። እኔ በቪዲዮ ነው የቀለልኩት። ያራዳል እግር ኳስ 45 ደቂቃ አንሶ ነው ቤተሰብ። እናንተ ሲጀመር ማለት ነው ቀጥታ አሁኑኑ ነው መውረድ ያለባችሁ። አሁኑኑ የቼልሲ አሰልጣኝ ሮዚኔር እናቴ ትሙት ጋይስ ቡዳ የሆነ አሰልጣኝ፣ የተረገመ አሰልጣኝ። ወይኔ በቤንች ገብቶ አጓጉቶኝ ምን ሲጀመር ነው ቼልሲ ላይ ቪዲዮ ምን አሰራኝ? እናንተ 30 ምናምን ነጥብ እኛ 50 ምናምን የቼልሲ ደጋፊዎች ማለት የቀደሙን ቪዲዮ ካዩ በኋላ ቀጥታ መጥተው እንዲህ ሊያንቁኝ ነው የሚፈልጉት። ይመቻችሁ፣ እንኳን ደስ አላችሁ። በቃ ማክሰኞ ወደ አቋም ትመለሳለህ። ቀለልኩ። አረ የቲም ምን አይነት ጨዋታ ነው? አረ የቲም ምን አይነት ጨዋታ ነው ያየነው? በእግዚአብሔር አረ ቼልሲ፣ አረ እኔ በቃ ትለያላችሁ፣ መድኃኒዓለምን ትለያላችሁ። በቃ እኔ ዛሬ አበድኩኝ። በቃ ዛሬ ጨለልኩ። ሚኮ ስፐርስን ይሆንኩ ዛሬ ጨለልኩ። ተመስገን ጆዋ ፔድሮ፣ አንተን የወለደች እናት ማለት ነው። እኔ አመስግንልኝ፣ እናትን ሳምልኝ፣ በቃ ሳምልኝ። ጠማደው እንዲህ ጠማደው ፎፋና ምን አይነት ክሮስ ነው? ኩኩሬላ ምን አይነት ቅያሪ ነው? አሰልጣኛችን ምን አይነት ቅያሪ ነው? ፈርስታፍ ተቃጥዬ አርሬ አንተ ጋርናቾ የሙዝ ላጭ ልጅ አንተ እዚህ ቲም መኖር የለብህም። ሁለተኛ አንተ ባዲያሽ የጭላዳ ልጅ ዝንጀሮ፣ ሁለተኛ እዚህ ቲም እንዳላይ። ኧረ ሰከንድ ሃፍ ኤንዞ ፈርናንዴዝ ምን ላድርግህ? ጆዋ ፔድሮ ዛሬ ከጉድ ነው ያወጣህን። ከጉድ አሰልጣኛችን። አሁንም ማስተካከል ያለብህ አንድ ነገር አለ። በቃ አንድ ነገር አለ። ሁሌም መጀመሪያ እንትንህን ፈርስት ሃፍ ያለን ችግር አስተካክል። በቃ ሰከንድ ሃፍ ግን ማለት ነው ይለያል። የሰው ልጅ ይሳሳታል። አዎ ይሳሳታል። መቋጠር የሌለበትን ጌም ይቋጥራል። ከፕሮፌሰር ጋር መሳፈጥ እኮ ድሮም እኮ ምንም የማይመስል ነገር እኮ ነው። በቃ ጀለስ መረጽር አድርጋ ስገባ እኮ በቃ ፕሮፌሰር እንደሆነች እኮ ግልጽ እኮ ነው። በቃ የሚቀምረውን ይቀምራል። ባለቀ ኩኩሬላ ምን ነው የሚሰራው እዛ ጋር? ምን ልትሰራ ነው እዛ ጋር የመጣኸው ነው? እኔ 10 ቁጥርና አጥቂና ምን ነው የምትሰራው እዛ ጋር? የሌላውን እንትን ጠብቆ እሱ ቴስታ የሚያገባው ማነህ አንተ? ማነህ? ጆዋ ፔድሮ ጎልና አሲስት ወጣፋክ ምንድን ነው? እኔ ነገር እያማረኝ አይደለም። ዋይ ቋጠሮ እየተሳካልን አይደለም። አሁን እኛም እኮ ዞር አሸነፈን ቶፕ 4 ቼላው ጀማው እናንተ እያላችሁ እንዴት አካውንት ይመታል? ጀማው የአርሰናል ፋሚሊ እያለ እንዴት አካውንት ይመታል? ጀማው እንዴ ኮፒ ሊንክ አድርጉት። የቼልሲ ጨዋታ ምን አይነት ድንቅ ጨዋታ ነው ጀማው። የሚገርም ሬሞንታዳ። አረዲቻው ቀጣይ ከአርሰናል ጋር ነሽ። ካራባኦ ካፕ በረንብ ትፈተኛለሽ። ይሄ ደንቆሮ አሰልጣኝ በረንብ የሚፈተንበት ጊዜ ነው። እስካሁን ጥሩ አካሄድ እየሄደ ነው። የሚገርም ጨዋታ ዛሬ የሚገርም ኤንዞ የሚገርም ጨዋታ የሚገርም እና የአርሴ ፋሚሊ ኮፒ ሊንክ ያስፈልጋል። ጀሞ ኮፒ ሊንክ ይደብደብ። አካውንት ተመቷል። ጀሞ ይደብደብ። እንዴ እናንተ ያላችሁ የሊቪ ፋሚሊ የፉትቦል ፋሚሊ በእናታችሁ ይደብደብ። አንዴ ኮፒ ሊንክ ጀሞ ኮፒ ሊንክ አድርጉት። ሞቅ እናድርገው። ጀሞ ይመቻችሁ። ምን አይነት ቼልሲ ነው የተመለከተው? ሁላችንም ኮንበራችን ተነስተ ለቼልሲ ማጨብጨብ አለብን። ከ2-0 3-2 ሲጀመር ዌስትሃም ቼልሲን 2-0 እንዲመራ ያደረገው ቼልሲ ማረም አሰልጣኙ ማለት ባለቤቶቹ ናቸው። ምን ብለው ያምናሉ መሰላችሁ? የሚታወቁ ወርክ ክላስ ተጫዋቾች ኦልሬዲ ይታወቃሉ ዋጋቸውም። ስለዚህ ቤንቾቹ ግን የማርኬት ቫልዩአቸው ወይም ደግሞ የመሸጫ ዋጋቸው ማደግ አለበት። የሚያሳድጉት ደግሞ በጣም የሚያስቃችሁ ነገር ፕሪሚየር ሊግ ላይ ናፖሊን አሸንፎ ናፖሊን አግለብልቦ የመጣ ሰዓት የሆነ ቡድን ቤንች ለምን የሚገባው ተጫዋች መሸጥ አለበት። የቼልሲ ጠላት ከረንትሊ የቼልሲ ባለቤቶች ናቸው። አሰልጣኙም ቡድኑም አይደለም። ቡድኑማ ቋሚውን ይዞ ሲገባ ለማንም የሚመለስ አይደለም። እሱን በተደጋጋሚ ጊዜ ያየን ነው። ቼልሲ ግን ዛሬ ይችላል። ከ2-0 3-2
እብደት የተሞላበት ጨዋታ ተመለከትን ጋይስ። በፈጣሪስ ምን አይነት ጨዋታ ነው የተመለከትነው? ቼልሲ ከዌስትሃም ማይ ጋድ ኤንዞ ፈርናንዴዝ ፓፓፓፓፓፓፓ እብደት የተሞላበት ካምባክ ጋይስ። ፈርስት ሃፍ ዌስትሃሞች ቼልሲን 2-0 እየመራ ወደ ረፍት ወጣ። ከረፍት በኋላ የተመለከትነው ቼልሲ ሌላ ነበር ጋይስ። እነ ጋርናቾን ምናምን ቀያይሮ አስወጥቶ አዲሱ አሰልጣኝ ማይ ጋድ ጋይስ ጆ ፔድሮ ተቀይሮ ገብቶ 1 ጎል 1 አሲስት ለዛውም የማሸነፊያውን ግብ ለኤንዞ ፈርናንዴዝ አሲስት ያደረገው ተጫዋች ጆ ፔድሮ ነበር። ምን አይነት አስገራሚ ጌም ነው ያየነው በፈጣሪ ስም። በእናታችሁ ይህን ጨዋታ በቃ የትም ብላችሁ እዩት። ቼልሲ በስታንፎርድ ብሪጅ ካምባክ አድርጎ 3-2 በለንደን ደርቢ ዌስትሃምን አሸንፎ እንግዲህ 4ኛ ደረጃውን እንዳስጠበቀ ነው። ያበደ የተንቀለቀለ ጨዋታን ያየነው ጋይስ። እስቲ ይህንን ሌላ ታሪክ የተመለከትንበትን ጨዋታ በአንድ ቃል ገለጹት ጋይስ። ኮሜንት ሴክሽን ላይ ሀሳባችሁን እፈልጋለሁ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ላ ኢንዞ ፈርናንዴዝ ምን አይነት ነገር ነው ያስመለከታችሁ? ቸለው ምን አይነት ነገር ነው ያስመለከታችሁ? ምንድነው እንደዚህ ይቻላል እንዴ? የሆነ የአርሰናል ጎረቤት መሆናችሁን እኮ በትክክል ነው ያስመለከታችሁ። ለሚቀጥለው ከኛ ጋር ለምታደርጉት ጨዋታም ቆንጆ ስቴትመንት ይሆናል ብዬ ነው የማስበው። ጥሩ ሳትሆኑ ከምትመጡ ጥሩ ሆናችሁ እንድትመጡ ነው የምንፈልገው። ምክንያቱም ጥሩ ሆናችሁም ስለማታሸንፉን ማለት ነው። ታግ ለዛሬው ጨዋታ እግዚአብሔር ሰከንድ ሃፍ ለተመለከትነው ጨዋታ ኤንዞ ፈርናንዴዝ ኦቨርሬትድ ኤንዞ ፈርናንዴዝ በጣም ነው የሚችለው። እግዚአብሔርን ይሄ ልጅ በጣም ነው የሚችለው። በሰከንድ ሃፍ 3 ጎል ከሁለባዱ ሪሞንታዳ ነው ያስመለከታችሁ። ትችላላችሁ፣ ለዛሬ ትችላላችሁ። ቀጠኛ ጥጋችሁን ስለምናስይዛችሁ እንዳልኳችሁ እንደዚህ ጥሩ ሆናችሁ መምጣታችሁ ጸዴ ነገር ነው። ስቴትመንት ስለሚሆናችሁ ማለት በኋላ ጥሩ ሳይሆን ዌስትሃም ማሸነፍ ምናምን አንፈልግም። እንደዚህ ነገር አይመችንም ማለት ነው። ለንደን አኩርታችኋል። የለንደን ሁለተኛው ቡድን ይመቻችሁ። ምን አይነት ግም ያየሁት! ምን አይነት ተአምር ነው! ቼላ ታያችሁ። አምኜ ለቼልሲ ቀጥ ሄጄ በደህና ብር ቼልሲ ምን አይነት ተአምር ነው ያሳያችሁ። ፈረስታ 2-0 እየተመራ ቼላ ወንድም ጥላ ተቸላላችሁ። ኧረ አስደመሙን። ቼልሲ ፋስ እንዴት ነው የምችሉት? ምን አይነት ድራማ! ዚስ ኢዝ ፉትቦል። ለዚህ ነው እግር ኳስን ምንወዳት። ድራማ እዴ እዚህ ጋር ደግሞ የተፈጠረው ጦርነት። ኧረ ጉድ! ይሄ በትክክል ቀይ ያሰጠ ምንም ማያከራክር ቀይ ያሰጠ ነገር ነው የተሰራው። ፔድሮ ገደለው። ሌላው ተችላላችሁ።